የህይወት ፍኖት ባልተጠበቀ መልኩ አስደንጋጭ ሰው ሰራሽና የተፈጥሮ አደጋዎች ሲያጋጥሙ ለክስተቱ ባልተሰናዳ ልቦና የሚደርስ ጉዳት ነው ትራውማ ወይንም በግርድፉ ሲተረጎም የልቦና መታወክ። እንደ ኢትዮጵያ ያሉ በርካታ የታሪክ ውጣ ውረድ ያለፉ በዝቅተኛ የኢኮኖሚ ሁኔታዎች ውስጥ ኑሮን የሚገፉ ሲልም ገጸ ብዙ ጦርነቶችን ያስተናገዱ ህዝቦች ለልቦና መታወክ ወይንም ለትራውማ የመጋለጥ እድላቸው ሰፊ ስለመሆኑም በጉዳዩ ላይ ጥናት ያደረጉ ባለሙያዎች ጽፈዋል። ከትራውማ በኋላ ሁለት አይነት ነገሮች ነው የሚከሰቱት። አንደኛው በመጀመሪያ አንድ ወር የሚከሰት ወይም አኪዩት ስትረስ ዲስኦርደር ነው የምንለው። ልክ በጣም እጅግ አሰቃቂ ወይም ደግሞ በጣም የሚያሰቃይ አደጋ ወይም ገጠመኝ ከደረሰ በኋላ የሚከሰት ስለሆነ አይምሮአችን ላይ የሚፈጠር ወይም ህሊናችን ላይ የሚፈጠር ቁስል አለ። ያ ቁስል ብዙ ጊዜ የሚከሰተው ከሞት አፋፍ አድርሰው ከሚመለሱ ጉዳቶች ወይም ደግሞ ከባድ አደጋዎች ወይም ደግሞ ከጾታዊ ግንኙነት ጋር በተያያዙ የሚደርሱ ጥቃቶች እስከ አስገድዶ መድፈር ድረስ ያሉ ጥቃቶች ከባድ አሰቃቂ ህመሞች ሲከሰቱም የሚከሰት ነው። ይሄ ሲኖር የሚሰሙ ምልክቶች አሉ። ያ አደጋ ካለፈ በኋላ ልክ እንደተከሰተ መቃዠት ወይም ሲንቀጠቀጡ መኖር፣ በህልምም ይሁን በእውን ያን ነገር እያሰቡ ሲሰቃዩ መኖር አንዱ መገለጫ ነው። ሌላኛው ነገር ያን የተከሰተባቸው ሁኔታዎች ላለማስታወስ ከዛ ነገር ለመራቅ ሌላ ተጓዳኝ መፍትሄዎች እየፈለጉ ደስ የማይል ስሜት ለራሳቸው እየተሰማቸው በጣም ኃይለኛ ቁጡ የሆኑ ይታያሉና ይሄ በመጀመሪያው አንድ ወር ከታየ አኪዩት ስትረስ ዲስኦርደር ነው የሚባለው። ከአንድ ወር በላይ ከሆነ ግን ፖስት ትራውማቲክ ስትረስ ዲስኦርደር አደጋ ወይም ጉዳት ከደረሰ በኋላ የሚከሰት የጭንቀት ህመም ወይም ችግር ነው የምንለውና ትራውማ ከፖስት ትራውማቲክ ስትረስ ዲስኦርደር ትንሽ ይለያያል። ፖስት ትራውማቲክ ስትረስ ዲስኦርደር የትራውማው ውጤት ነው። ፖስት ትራውማቲክ ስትረስ ዲስኦርደር ደግሞ ትራውማ ያጋጠመው ሰው በትራውማው ምክንያት የሚደርስበት ስቃይና ህመም ጭንቀት ነው። አደጋ ወይም ጉዳት ከደረሰ በኋላ የሚከሰት የጭንቀት ህመም ወይም ፖስት ትራውማቲክ ስትረስ ዲስኦርደር አብዛኛውም ማህበረሰብ ሊያጠቃ የሚችል ነው። ሆኖም ግን በጣም ለዚህ ጉዳይ ተጋላጭ የሆኑት በዋናነት ሴቶች ከጾታዊ ጉዳት ወይም ትንኮሳ ጋር በተገናኘ የሚደርስ ጉዳት ይኖራል። እስከ አስገድዶ መድፈር ድረስ ሊኖር ይችላል። ሁለተኛ ህፃናት በአስተዳደግ በጣም በአስጨናቂ ሁኔታ ካደጉ እየተደበደቡ ካደጉ ውስጣቸው ፍቅር ካላገኘ ወይም ደግሞ በቃ ችላ ተብለው ተንቀው የሚያርጉ ከሆነ ይህ ስሜት ይሰማቸው ይችላል። ሌላው በህብረተሰብ ክፍሎች ውስጥ ለዚህ ተጠቂ የሆኑት ገቢያቸው ዝቅተኛ የሆኑ የህብረት ክፍሎች ለዚህም ተጠቂ ናቸው። ገቢ ዝቅተኛ የሆነ ከብዙ አንፃር ማየት እንችላለን። አንደኛ መጀመሪያ ለዚህ ጉዳይ ተጋላጭ ይሆናሉ። የሚኖርበት አካባቢ የሚኖርበት ሁኔታ ለዚህ ጉዳይ ተጋላጭ ያደርጋል። ሁለተኛው ነገር መቼም እነዚህ በገቢ ዝቅተኛ የሆኑ ሰዎች ለብዙ ቁስል የተጋለጡ ናቸው። ቁስል ያለበት ሰው ደግሞ ቁስል አይችልም። ስለዚህ ለዛ ጉዳይ ያ ነገር ሲመጣባቸው ይሄ ፖስት ትራውማቲክ ስትረስ ዲስኦርደር የሚለው ሲከሰት መቋቋም አይችሉም። ሌላ ቢከሰት እንኳ መፍትሄ ቶሎ ማግኘት አይችሉም፣ እርዳታ ማግኘት አይችሉም። ስለዚህ እነሱ ለዚህ ችግር ተጋላጭ ይሆናሉ ማለት ነው።
ባንድም ይሁን በሌላ መንገድ ግለሰባዊ መስለው የምናስተውላቸው የልቦና መታወክ ወይንም የትራውማ መንስኤዎች ከሀገር ማህበረ ፖለቲካ ምስቅልቅሎች እንዲሁም ከምጣኔ ሀብት ሁኔታዎች ጋር የመያያዝ ዕድላቸው ከፍተኛ ነው። በፖለቲካና በምጣኔ ሀብት እንቅስቃሴዎች ላይ ቀጥተኛና ንቁ የሚባል ሱታፌ የሌላቸው ግለሰቦች ሳይቀር ምጣኔ ሀብቱና ፖለቲካው ካልተረጋጋ የልቦና መታወክ ሊያጋጥማቸው እንደሚችል ነው በጉዳዩ ላይ ጥናት ያደረጉ ምሁራን የሚያትቱት። ዋናው እና በጣም አሰቃቂው ጾታዊ ጥቃትን በተመለከተ የሚደርስ ጉዳት ነው። ይሄኛው ሴቶች አስገድደው ሲደፈሩ ወይም ያለ ፈቃዳቸው ወንድ ሲደርስባቸው ሊሆን ይችላል። ወይም ደግሞ ጾታዊ ጥቃት፣ ትንኮሳ፣ አካላዊ ጥቃት ሊሆን ይችላል። ወይም ደግሞ ህፃናት እንደዚሁ ጾታዊ ጥቃት ከደረሰባቸው ወይም ትንኮሳ ከደረሰባቸው እነሱም ለዚህ ጉዳይ ተጋላጭ ሊሆኑ ይችላሉ። ወይም ሴቶች እንደዚሁ በሚወድ ሰው በተደራጋ ሊሆን ይችላል በሌላ ሰው እንደዚሁ ጉዳት ሊደርስባቸው ይችላል። ስለዚህ ከጾታዊ ጥቃት የተገናኘ አንደኛው አጋላጭ ምክንያት ነው። ሁለተኛው የሚወዱትን ሰው ማጣት፣ በድንገት ማጣት፣ ለምሳሌ የትዳር አጋር ማጣት ሊሆን ይችላል። የሚወዱትን ልጅ፣ ቤተሰብ፣ ዘመድ፣ ጓደኛ ሊሆን ይችላል እነሱን ማጣት ሊሆን ይችላል። ከዚህ ጋር ተያይዞ የሚወዱት ሰው ወይም ልጅ ወይም ቤተሰብ ወይም ጓደኛ እጅግ አሰቃቂ የሆነ አደጋ ሲደርስበት ማየት ወይም እንደደረሰበት መስማት ሊሆን ይችላል። ሌላኛው ከጦርነት ጋር የተያያዙ ጉዳዮች፣ በጦር ሜዳ ያለው ሁኔታ የሚታወቅ ነው። ራሳቸው ወታደሮችም ለዚህ ተጠቂ ናቸው። ከዘመቻ የተመለሱትም ለዚህ ተጠቂ ናቸው። በዛ የሚከሰተው አሰቃቂ ሁኔታ ላይምሮ ከሚቀበለው በላይ ወይም ከሚችለው በላይ ስለሚሆን በዛ አካባቢ ደግሞ በጦርነት አካባቢ የሚኖር ህዝብ በብዙ መልኩ ተጠቂ ነው። በዋናነት ይሄ አደጋ ጦርነት ሲከሰት ብዙ እልቂቶች ይከሰታሉና ያን በማየት አይምሯቸው ላይ ጉዳት ሊደርስባቸው ይችላል። ከዚህ ጋር ተያይዞ ላላስፈላጊ ጾታዊ ጥቃትም ተጠቂ ስለሚሆኑ ከጦርነት ጋር የተያያዙ ጉዳዮች አንዱ አጋላጭ ነው። ሌላኛው በጣም እጅግ አሰቃቂ የሆኑ አደጋዎችም ለዚህ ያጋልጣሉ። እጅግ አሰቃቂ የሆኑ አደጋዎች በራስ ላይ ሲደርስ ወይም በሌላ በሚወድ ሰው ላይ ሲደርስ፣ ለምሳሌ የመኪና አደጋ ሊደርስ ይችላል። ብዙ ሰው ሊሞት ይችላል፣ ሊጎዳ ይችላል። ሰውየውም ወይም ሴትዮዋ እዛ ያለችው እሷም ልትጎዳ ትችላለች። ከዚህ የተረፈ ሰው ያ የትራውማው ተጽዕኖ አይምሮ ላይ ስለሚያድርበት ለዚህ ጉዳይ ተጋላጭ ነው። የአውሮፓ አደጋም ይሁን የሞተር ሳይክል አጠቃላይ የተሽከርካሪዎችም ይሁን የአየር የአውሮፓ አደጋዎች ለዚህ ያጋልጣሉ። ዓለማችን በአራቱም ማዕዘን በየዕለቱ በርካታ የተፈጥሮ አደጋዎችን ታስተናግዳለች። በመገናኛ ብዙሃን ሰፊ ሽፋን የሚሰጣቸው እነኚህ አደጋዎች ታዲያ የሰው ልጆች ተዘጋጅተውና አስበውበት የሚያጋጥሙ ክስተቶች ባለመሆናቸው ለልቦና መታወክ የማጋለጥ ዕድላቸው ከፍተኛ ነው። በጣም ከባድ የሆኑ የተፈጥሮ አደጋዎች ምናቃቸው አሉ። መሬት መንቀጥቀጥ ሊሆን ይችላል። በጣም በኃይለኛ ሲንቀጠቀጥ ቤት ሊፈርስ ይችላል። ባይፈርስ እንኳን ጊዜያዊ የሚያደርሰው ተጽዕኖ አለ። እሳተ ገሞራ ፍንዳታ ሊኖር ይችላል። የጎርፍ አደጋዎች፣ የንፋስ አደጋዎች እነዚህ ሲከሰቱ ሰው የሚገባበት የሚወጣበት ስለሚያጣ በጣም ይጨንቀዋል። በዚህ ሰዓት አይምሮ በጣም ይጎዳል። ለፖስት ትራውማቲክ ስትረስ ዲስኦርደር ሊያጋልጥ ይችላል። ሌላው አደጋን በራሱ ማየት ለዚህ ያጋልጥ ይችላል። አደጋን ሳያስበው ለዚህ ሊያጋልጠው ይችላል። ሲያጠና ሰው ሲያግዝ ምን ሲል ለዚህ ሊያጋልጠው ይችላል ሳያስበው። ሌላኛው በህፃንነት የደረሰ አደጋ ወይም ጉዳት ለፖስት ትራውማቲክ ስትረስ ዲስኦርደር ወይም አደጋ ከደረሰ በኋላ የሚከሰት የአእምሮ
ጭንቀት ህመም ያጋልጣል። ለምን ሲያድጉ በጣም የተደበደቡ እጅግ ክፉ በሆነ ወይም አሰቃቂ በሆነ መልኩ ከተደበደቡ ወይ ደግሞ በጣም የሚቆጧቸው ከሆነ ፍቅር የማይሰጧቸው ከሆነ በጣም ችላ የሚሏቸው ከሆነ የማይንከባከባቸው ከሆነ አእምሯቸው ላይ የሚፈጠረው ጥሩ ያልሆነ ስሜት ስለሚኖር ለዚህ ጉዳይ ተጋላጭ ናቸው። ሌላኛው እጅግ ከባድ የሆኑ በሽታዎች ሰው ሊይዘው ይችላል። ከነዚህ በሽታዎች ታሞ ሲድን ሌላ ጊዜ ሰው ሲታመም ሲያይ ወይ ራሱ ሊያመው ሲሆን ልክ ያን ነገር እያስታወሰ አእምሮ በጣም በጭንቅ ይታመማል። በጣም አሰቃቂ የሆነ የልብ ህመም ሊሆን ይችላል፣ የጭንቅላት ህመም ሊሆን ይችላል፣ የተለያየ ህመም ወይም ደግሞ የጽኑ ህሙማን ክፍል ገብቶ የታከመ ሰው ለዚህ ጉዳይ የመጋለጥ እድሉ በጣም ከፍተኛ ነው። ወይ ደግሞ አንዳንዴ ቤት መጥተው የሚዘርፉ ሰዎች ሊኖሩ ይችላሉ፣ ሰው ያስጨንቃሉ፣ ምን ይላሉ፣ ወይ መንገድ ላይ የሚቀሙ ሽፍታዎች ሊኖሩ ይችላሉ። በዚህ ሰዓት የሚደርሱ አእምሮ መቋቋም ከሚችለው በላይ የሆኑ አደጋዎች ወይም ጉዳቶች ሊደርሱ ይችላሉ። በእርግጥ ሁሉም አደጋዎች ጥለውት የሚያልፉት የራሳቸው ጠባሳ ቢኖራቸውም የተፈጥሮም ይሁን ሰው ሰራሽ አደጋ ያጋጠማቸው ሰዎች ሁሉ ከአደጋ በኋላ ለሚከሰት የልቦና መታወክ ወይንም ፖስት ትራውማቲክ ስትረስ ዲስኦርደር ይጋለጣሉ ማለት እንደማይቻል ባለሙያዎች ያስረዳሉ። ሁሉም አደጋ የደረሰባቸው ሰዎች ወይም ትራውማ ያጋጠማቸው ሰዎች አደጋ ወይም ጉዳት ከደረሰ በኋላ ለሚከሰት የጭንቀት ህመም ተጋላጭ አይሆኑም። የበለጠ ተጋላጭ የሚያደርጉ ጉዳዮች አሉ። አንደኛው አደጋው ከመከሰቱ በፊት ተጋላጭ የሆኑ የማህበረሰብ ክፍሎች ቅድም እንዳልናቸው ህፃናት፣ ሴቶች፣ ዝቅተኛ ገቢ ያላቸው ሰዎች ለዚህ ተጠቂ ናቸው። እነዚህ ሰዎች ፖስት ትራውማቲክ ስትረስ ዲስኦርደር ዴቨሎፕ የማድረግ እድላቸው በጣም ከፍተኛ ነው። ሁለተኛው ራሱ የትራውማው ባህሪ ስናየው ከጾታዊ ጥቃት ጋር የተያያዘ ወይም አስገድዶ መድፈር ካለበት ትንኮሳም ካለበት ይሄ ጉዳት የደረሰበት ሰው ወደ ፖስት ትራውማቲክ ስትረስ ዲስኦርደር የመሸጋገር እድሉ በጣም ከፍተኛ ነው። ሌላኛው ነው በጣም እንግዲህ ሰዎች አውቀው የሚያሰቃዩቸው ከሆነ ወይም ልክ እያወቁ የሚያሰቃዩቸው ከሆነ ወይም ሰው እያወቀ የሚያሰቃያቸው ሰቃይ ይሄም ፖስት ትራውማቲክ ስትረስ ዲስኦርደር የመያዝ እድሉ በጣም ከፍተኛ ያደርገዋል። ሌላው የጉዳቱ መጠንም በጣም ከፍተኛ ከሆነ ለዚህ ጉዳይ ያጋልጣል። ከዚህ ጋር ተያይዞ አደጋው ወይም ጉዳቱ ለረጅም ጊዜ ከሆነ አሁን ለምሳሌ አንዲትን ሴት ለሰዓታት ቢደፍሯት ወይንም ደግሞ በተደጋጋሚ በዛው ቀን ላይ ሆኖ ይችላል በተለያየ ሰዓት በተደጋጋሚ የሚከሰት አደጋም ከሆነ ሰዎች ለፖስት ትራውማቲክ ስትረስ ዲስኦርደር የተጋለጡ ይሆናሉ። ሌላኛው ደግሞ አደጋው ከተከሰተ በኋላ ድጋፍ ከሌላቸው፣ እንክብካቤ ከሌላቸው፣ ቶሎ ሕክምና ካላገኙ፣ ራሳቸውን ወደ ሕክምና ጣቢያ ካልሄዱ ፖስት ትራውማቲክ ስትረስ ዲስኦርደር ወይም አደጋ ጉዳት ከደረሰ በኋላ የሚከሰት የጭንቀት ህመም ተጋላጭ ይሆናሉ። ምክንያቶቹ እነዚህ ናቸው። በዙሪያችን ያሉ ሰዎች ምናልባት የህመሙ ተጠቂ ሆነው ከሆነ ድጋፍ ለማድረግ ይመቸን ዘንድ የልቦና መታወክ ወይንም የፖስት ትራውማቲክ ስትረስ ዲስኦርደርን መገለጫዎች የማወቁ አስፈላጊነት የሚያጠያይቅ አይደለም። ከሁነቱ ገዝፎ የሰው ልጆችን በትውስታ የሚያሰቃየው የልቦና መታወክ ተጎጂው የሆነውን ተገንዝቦ የሚሰማውን በትክክል መግለጽ አለመቻሉ ህመሙን ውስብስብ ያደርገዋል። በሽታው እንዲህ በቀላሉ የሚታወቅ አይደለም። ለባለሙያ ቀላል ነው፣
ግን ለሌላው የህብረተሰብ ክፍል በቀላሉ መለየት ይከብዳል። አንዳንዴ ለባለሙያም ቢሆን ሃይ ኢንዴክስ ኦፍ ሰስፒሽን ምንላል ሁሉ ጊዜ ያ ነገር ሊሆን ይችላል ብለን ቶሎ መጠርጠር ያስፈልገናል። ብዙ ጊዜ እንደዚህ አይነት ሰዎች ወደ መመርመሪያ መስፈርት ከመግባታችን በፊት የሚያሳዩት ምልክቶች አሉ። የሆነ ሰው አዲስ የተለየ ባህሪ የሚያሳይ ከሆነ ቁጡ ከሆነ ተነጫናጭ ከሆነ እንቅልፍ የማይወስደው ምግብ የማይበላ ለራሱ ያን ያህል እንክብካቤ የማይሰጥ አይነት ሰው ካየን አዲስ ባህሪ እንደዚህ የሚያሳይ ሰው ካየን ከቤተሰብ ክፍል ሊሆን ይችላል ከጓደኛ ከስራም ቦታ ሊሆን ይችላል እንደዚህ አይነት ነገር ባህሪ የሚያሳይ ካየን ወደ ሕክምና መስጫ ጣቢያ እንዲሄድ ወይም የምክር አገልግሎት እንዲያገኙ ማድረግ ያስፈልጋል። እንደው በጠቅላላው ማለት ነው። ወደ መመርመሪያ መስፈርቶች ስንሄድ ወደ 5 እና ከዛ በላይ መመርመሪያ መስፈርቶች አሉት። የመጀመሪያው አጋላጭ ጉዳይ ያስፈልጋል። አጋላጭ ጉዳይ የምንለው ይሄ ትራውማ ያለው ማለት ነው። ከላይ ያየናቸው አጋላጭ ጉዳዮች ወይም ትራውማ ያስፈልገናል። ያ ትራውማ ቀጥታ ሰውየው ላይ የተከሰተ ሊሆን ይችላል ወይም ወንድም ይሁን ሴት ብቻ አጠቃላይ ራሱ ተጠቂው ላይ የተከሰተ ሊሆን ይችላል ወይም ደግሞ ሌላ የቤተሰብ ክፍል ዘመድ ጓደኛ ላይ የተከሰተ ችግር ያን በማጥናት በማየት በማሰብ ሰውየው ለዚህ ጉዳይ ተጠቂ ሊሆን ይችላል። ሌላኛው ደግሞ ያን ጉዳይ ለስራ ጉዳይ ብሎ ለምርመራም ሊሆን ይችላል ለአንዳንድ ጥናታዊ ነገር ሊሆን ይችላል ሲያጠና ለዚህ ጉዳይ ተጋላጭ ሊያደርግ ይችላል። ስለዚህ የመጀመሪያው መስፈርት አጋላጭ አደጋ ወይም ጉዳት ትራውማ ሊያስፈልግ ይችላል ማለት ነው። ሁለተኛው እንግዲህ በእንግሊዝኛ የተወሰኑትን ለመጠቀም እንገደዳለሁ ምክንያቱም ከእንግሊዝኛ ወደ አማርኛ ማገልበጥ በጣም አስቸጋሪ ስለሚሆን ሁለተኛው ምልክት ምንድነው? ኢንትሩሲቭ ሲምፕተምስ ወይም ሪኤክስፒሪየንሲንግ ሲምፕተምስ ነው የምንላቸው። የትውስታ ምልክቶች ማለት ይችላል ግን ትውስታ ብቻ አይደለም። ያን ነገር ምንድነው? ሳይፈልጉት ሳያስቡት በተከታታይ ወይም በቋሚነት እዛ ስሜት ውስጥ እዛ አደጋ ውስጥ መከሰት። ለምሳሌ አንድ ልጅ ያለ ፈቃዷ ወንድ ልጅ ከደረሰባት ልክ በሐሳብ ያ ጉዳት ሁሉ ጊዜም እንደደረሰባት ነው የምታስበው። ሁሉ ጊዜም የመኪና አደጋ የደረሰበትም ሰው ከሆነ እንደዚሁ ያ አደጋ አሁን የተከሰተ ይመስለዋል። በህፃነት ላይ ጉዳት የደረሰበትም ልክ እንደዚሁ ነው የሚያስበው። ሌላ እዚሁ ላይ ቅዠት ይኖራቸዋል። በጣም አሰቃቂ የሆነ ቅዠት ያው ከአደጋው ወይም ከትራውማ ጋር የተገናኘ ቅዠት ይኖራቸዋል። ሌላኛው ፍላሽ ባክስ ምንለው አለ። ያ የደረሰባቸው ጉዳት ከተከሰተ በጣም ቆይቷል ግን ልክ አሁን እንደተከሰተ ሆነው ሰውነታቸው በጣም ይንቀጠቀጣል አይምራቸው ልውጥ ይላል እዛ ስሜት ውስጥ ነው የሚሆኑት። በዛ ሰዓት በራሳቸው በእነሱ አካባቢ ያለው ሁኔታ ምንም አይረዱትም አያውቁትም። በሰዓቱ ልክ እየታገሉ ነው እነሱ ከዛ አደጋ ለመውጣት። ሴትም ከሆነች ያለ ፈቃድ የተደፈረች ስለሆነ እዛ ሲቃ ውስጥ ነው ያለችው። የመኪና አደጋ ውስጥ ያለ ሰውም ከሆነ እዛው ሲቃ ውስጥ ነው ያለው። ሌሎችም ተፈጥሮ አደጋም የህፃንነት ችግሮችም ከሆነ ያ ልክ ያ ስሜት እንደተከሰተ አይነት ስሜት ነው የሚሰማቸው። በወጥኔነት መዝለቅ መቻል ከሰው ልጆች የማንነት መገለጫ ጠባያት መካከል ዋነኛው ነው። በልቦና መታወክ ወይንም በፖስት ትራውማቲክ ስትረስ ዲስኦርደር የሚሰቃዩ ወገኖቻችን ግን የዘወትር የሚባል መገለጫ ጠባይ አይታይባቸውም ህማማቸው አይፈቅድምና። ኃይለኛ የሆነ ፍርሃት ይኖራቸዋል፣ መንቀጥቀጥ ይኖራቸዋል፣ ልብ ምታቸው በጣም ሊመታ ይችላል። ልክ ይሄ እዚህ ላይ ኢንትሩሲቭ ሲምፕተምስ ምንላቸው ወይም ኤክስፒሪየንሲንግ ሲምፕተምስ በትውስታ መኖር የሚለው በጠቅላላው በተለይ የቤተ ክህነት ሰዎች በሃይማኖት ዙሪያ ያሉ ሌሎች ሃይማኖቶችም ይሁኑ ጥንቃቄ ማድረግ ያለባቸው የማስበውና ማምነው ልክ አይምሯቸውን ቀይር ስለሚያደርጋቸው ሰይጣን ነው
ርኩስ መንፈስ ነው፣ መተት ነው፣ ቡዳ ነው ወዘተ እየተባለ የበለጠ ጉዳት ስለሚያደርስ ይሄን ነገር ካህናት አባቶች፣ መምህራንም፣ ሰባኪዎችም ሌሎችም ቤተሰብም በተለይ በቅርብ የሚገኝ ትኩረት አድርገው ሊረዱ ይገባል። ሶስተኛው አቮይዳንስ ኦፍ ሪማይንደርስ ኦፍ ዘ ትራውማ ነው የሚለው ይሄ ያን ጉዳቱን አደጋውን ሊያስታውሱ የሚችሉ ነገሮችን በሙሉ መሸሽ መራቅ ነው። ይሄ ውስጣዊና ውጫዊ ብለን መክፈል እንችላለን። ውስጣዊ ከዛ ጋር የተገናኙ ሀሳቦችን ከዛ ጋር የተገናኙ ስሜቶችን ያደጋው ሲከሰት የነበሩ ሀሳቦችን ስሜቶችን በሙሉ ላለማስታወስ መራቅ ነው። ከዛ የዛ አይነት ነገር ከመጣ ስለዛ ጉዳይ ሲወራ ከሰሙ መስማት አይፈልጉም። በሚዲያም ይሁን በሰውም ይሁን ከሚዲያ ውጭ ማለት ነው ያን ነገር በተአምር መስማት አይፈልጉም። ሌላ ውጫዊ አጋራጭ ጉዳዮች የሚያስነሱ ነገሮች እነሱ ማስታወስ የማይፈልጓቸው ያ ሁኔታ ሲከሰት የነበሩ ሁኔታዎች በሙሉ ሰዓቱን ያስታውሳሉ፣ ደቂቃውን፣ ጊዜውን፣ ወሩን፣ አመቱን። አመት ጠብቆ ያቺ ነገር ስትከሰት ያቺ አመት ስትመጣ ያቺ ቀን ስትመጣ ያቺ ዕለት ስትመጣ ለነሱ ጭንቅናት ማለፍ የማይችሏት በጣም ከባድ ሰዓት ከባድ ጊዜ ነው የምትሆንባቸው። ከዚህ ጋር ተያይዞ በሰዓቱ ጉዳት ያደረሰው ሰው ከምንም በላይ ለነሱ እንደ አውሬ እንደ በጣም ጥቁር የሚያስፈራ አይነት ነገር እንደ እባብ ነው የሚታያቸው። ጉዳት ያደረሰው ሰው በተለይ ጾታዊ ጉዳት ላይ በተመለከተ ወደ መኪና አደጋም ብንሄድ ልክ እንደዚሁ ነው። ከዛ በኋላ መኪና ለሱ መንካት አይፈልግም፣ መንዳት አይፈልግም፣ ከፊት መሆን አይፈልግም፣ ጉዳት ያደርስበታል። እሳት ላይ አደጋ የደረሰበት ሰው ልክ እሳት ከዛ በኋላ ማየት መስማት አይፈልግም። መንቀጥቀጥ ያጋጠመው ሰው ከዛ በኋላ እንዳጋጣሚ እንኳን መሬት ከባድ መኪና ሲሄድ ሲንቀጠቀጥ ካየ ያ ስሜት እንትን ይልበታልና ቀስቃሽ ነገሮች በሙሉ ለብሰውት የነበረው ልብስ ሊያስነሳባቸው ይችላል። በሰዓቱ ተባባሪ የነበሩ ሰዎች በጣም እነሱም የዚህ ጉዳይ ተባባሪ የነበሩ ሰዎችን በጣም ኃይለኛ ጥላቻ ስለሆነ እነሱንም ማየት መስማት አይፈልጉም። ስለዚህ አጠቃላይ ይሄን ሊያስነሳ የሚችለው ነገር መስማት ማየትም አይፈልጉም እና በሙሉ ያስወግዳሉ። እዚህ ላይ አሁንም ጥንቃቄ ማድረግ ያለብን ቅድም እንዳልኩት የቤተክርስቲያን አባቶች መምህራንም ቤተሰብም እነሱ ይሄን ባህሪ የሚያሳዩት ያን ነገር ስለሚቀሰቅስባቸው ነው። ውስጣቸው ስለሚጨነቅ ነው። ውስጣቸው ሲቃውስ ስለሆነች ነው ይሄን ነገር ሲያስቡ። ምክንያቱም ለምሳሌ ያ አደጋ አዲስ አበባ ከሆነ የደረሰበት አዲስ አበባ መኖር አይፈልግም ያ ሰው። ሌላም ክፍለ ሀገርም ከሆነ እዛ የተፈጠረበት ቦታ ላይ መኖር አይፈልግም በተአምር ያን ነገር ስለሚያስታውስበት። ጾታዊ ጥቃትም ይሁን የተፈጥሮ አደጋዎችም ሌሎች የጠቀስናቸው ምሳሌዎች እዛ የተከሰተበት ቦታ መኖር አይፈልጉም። ያን ሰውም ማየት መስማት አይፈልጉም ስለዛ ጉዳይ። ስለዚህ እዚህ ላይ ጥንቃቄ ማድረግ ያለብን ይሄ ሰው ቂመኛ ነው፣ እቺ ሴት ቂመኛ ናት መባል ያለበት። በልቦና መታወክ ወይንም በፖስት ትራውማቲክ ስትረስ ዲስኦርደር ሳቢያ ዘወትር በባዶነትና በተስፋ ቢስነት በብቸኝነትና በባይተዋርነት የሚሰቃዩ ወገኖቻችንን በተቻለ መጠን ስቃያቸውን ተረድተን ተገቢውን ሕክምና እንዲያገኙ ሁሉም ኦርቶዶክሳዊ ልንተባበር ግድ ይለናል።